ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ ወንድም አግኝተሻል የሚያስብልሽ የኛማ ሙሽሪት እንኳን ደስ አለሽ እግዚአብሔር ይመስገን እኛም ደስ ብሎናል በቤተ ክርስቲያን ሰርጋችን ውብ ሆኗል ሙሽራዬ 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 አበባዬ ከፍናን ሀድሩ ቀጥሎ የብዙ ወንዶች ክራሽ የነበረችው ዳናይት አረጋይ እንግዲህ የሽምግልና ፕሮግራሟ በደማቅ ሁኔታ ተከናውኗል። ዳናይት አረጋይ ቀልብን በሚስቡና የብዙ ወንዶችን ባማለሉ አጫጭር ቪዲዮዎች በቲክቶክ ላይ በስፋት እናቃታለን። ብዙ ወንዶችም ክራሽ መሆኗ ይገለጻል። አሁን ላይ ግን የዳናይት አረጋይ ፋይል የተዘጋ ነው የሚመስለው። ዳናይት አረጋይ ሽምግልናዋ ተከናውኗል። በቅርቡም በደማቅ ሁኔታ የሰርግ ፕሮግራሟ ይደረጋል ተብሎ ይጠበቃል። ለማንኛውም እናንተ ምን ተሰማችሁ? ሌላ አዲስ ክራሽስ አለች? ኮሜንት ላይ ጻፉልን። የመረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ።
በጣም ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ታዲያ እሷ ሽምግልና ተልኮላት ነበረ በዚህ ዊኬንድ። ይሄን ይመስል ነበረ ቀሚሷ፣ አዳራሹ፣ ዲኮሩ፣ ሁሉ ነገሩ በጣም የሚያምር ደስ የሚል ሴሬሞኒ የነበረው። ያደረገችው በቤተክርስቲያን ስነ ስርዓት ነው። በጣም ደስ የሚል ኢሞሽናል የነበረ ሞመንቶችንም በጣም ብዙዎቻችሁ አይታችሁታል ብዬ አስባለሁ። ስለዚህ አሁን ቀሚሷን ሬት ከማድረግ እንጀምር። ቀሚሷን የሰራላት እንግዲህ ፈርጥ ዲዛይን ነው። ፈርጥ ዲዛይን ለየት ያለ ስታይል ነው በአሁኑ ያሳየን። እንደዚህ አይነት የሽምግልና ቀሚስ አልተለመደም እና እኔ ትንሽ ቅር ያለኝ ነገር አለ። ከለሩ ደስ ይላል፣ ኦፍ ሾልደር መሆኑ ከከለሯ ጋር በጣም ሄዷል። ጀርባ ያለው ዲዛይኑ ሁሉ ነገሩ ተመችቶኛል። ግን እግሯ ጋር ያለው ይሄ ቀሚሱ በጣም ይዟታል ነገር መራመድ እስከሚያቀታት ነገርና ትንሽ የሚጨንቅ ነገር አለው። በዛ ላይ ደግሞ ለመራመድ ስትሞክር የመጎተት ነገር አለው። ብቻ ከሱ ውጪ እኔ ሌላ ስቴት የለኝም። በጣም የሚያምር ለየት ያለ ዩኒክ የሆነ ቀሚስ ነው። ከለሩ ስፔሻሊ በጣም ወድጄዋለሁ። ሌላው ወደ ሜካፓ ስንመጣ ብዙ ሜካፕ የተቀባች አይመስለኝም። ምክንያቱም ሆል ታይም እያለቀሰች ነው የነበረው። ጠፍቶ ነበር ግን ውበቷ እንደዛው ነው የነበረው። በጣም የምታምር ልጅ ናት። ብቻ ሁሉ ነገሩ ደስ የሚል የሚያምር በቃ ሁሉ ነገር አብሮ የሄደ ቀሚሷ ከዲኮሩ ጋር መስማማቱ ሁሉ ነገሩ በጣም ደስ የሚል ሽምግልና ነው። እኔ ቀሚሷን 9 ከ10 ሰጥቼዋለሁ። የእናንተ ሬቲንግ ደግሞ ማስቀመጥ ትችላላችሁ። እንግዲህ በዚህ አጋጣሚ ማለት የምፈልገው ለሽምግልናችሁ አታልቅሱ፣ ብዙ አትደሰቱ የሚሉ ቪዲዮዎች እየበዙ ስለሆነ ምንም ደግሞ የሚሉት ብዙዎቹ ሽምግልና ያልተላከላቸው ናቸው እና ይህንን ስሜት ኤክስፒሪየንስ ለማድረግ በጣም የሚቸገሩ ይመስለኛል። ምክንያቱም ኢሞሽናል የሚሆነው እንግዲህ ቤተሰብ በሚደሰትበት፣ በዛ ላይ ደግሞ ብዙ የሚታሰብና የሚከፋ ነገር አለ ብዬ አስባለሁ። እንግዲህ እኔ ታዲያ አትፍረዱ ለማለት ነው።